ሰላም እንዴት ናችሁ? ያማረ ቅዳሜ ይሁንላችሁ። ወደ አርቱ ደግሞ አንዳንድ ትዝታዎች ማንሳት ፈለኩ። አሁን ስለ ሙዚቀኞች፣ ስለ ሙዚቃ፣ ስለ አርቲስቶቻችን፣ ቲያትረኞች፣ ፊልም ሰራተኞች፣ ጸሐፊዎች፣ ደራሲዎች፣ አዘጋጆችን የሚመለከቱ የሙዚቃ አቀነባባሪዎችን የሚመለከቱ አንዳንድ ትዝታዎችን አነሳለሁ ወደፊት። ዛሬ ቅድሚያ ማነሳው አምስቱ እርጎዬዎችን ነው። እርጎዬዎች በመባል የሚታወቁት አምስቱ ቤተሰቦች ማለት ብርቱካን ዱባለ፣ ንጋቱ ዱባለ፣ የሽመቤት ዱባለ፣ የሩስ ዱባለ እና እናና ዱባለ ይባላሉ። እነዚህ አምስቱ እርጎዬዎች ቀደም ባለ ጊዜ ከ80 እስከ 85 ዓመተ ምህረት ባለው ጊዜ ውስጥ በጣም አዲስ አበባ ውስጥ በጣም የገነነ ሙዚቃ ምሽት ቤት ነበራቸው። በካሴትም በጣም በተለይ የሽመቤት ዱባለ ለተወሰኑ ዓመታት የሀገሪቱን የሙዚቃ እንትን ተቆጣጥራ ነበር። በጣም መረዋ የሚስረቀረቅ ድምጿ ብዙ ሰዎች የሷን ዘፈን ይሰሙ ነበር። ከዛም የሩስም እናናም በዚህ በሙዚቃው ላይ የሆነ ጊዜ ገነው የተነሱ ናቸው። ለምሳሌ ነፍሷን ይማረው የእናና ዱባለን ጭርስ ስላልወድም ጭርስ ስላልወድም የሚለው ዘፈኗ በሁሉም በሬዲዮ በምንም በሁሉ ነገር ይሰማ ነበር። የሩስ ዱባለ ደግሞ ከሁሉም ተዋት አስጨንቀኝ ልቀቀኝ ገና ትንሽ ልጅ ነኝ የሚለው ዘፈኗ በዛን ጊዜ በጣም ይሰሙ ከነበሩ ሙዚቃዎች ናቸው። ይህ ቤተሰብ የእርጎዬ ልጆች ይባላሉ። እናታቸው እርጎዬ እነዚህ ልጆች ይዘው ከጎንደር ወደ አዲስ አበባ የመጡ ናቸው። በአዲስ አበባ በትንሹ ስቴዲዮም አጠገብ በማለት የመረብ ኳስና የሃንድቦል ሜዳ ካለበት ከጌታ ዘሩ ቢንጎ ቤት ጀርባ ያኔ ከጉምሩክ ከነበረው ፊት ለፊት አንድ ፋርማሲ ሆኖ ምንድነው ሐኪም ቤት ይሁን ሆስፒታል የሆነ ቤት እዛ ቤት ነበረ ሙዚቃቸው የሚያቀርቡት። በጣም ብዙ ሰው በማታ ይከተለተል ነበር። ብዙ ሰው ያውቃቸው ነበር። ከተወሰነ ጊዜ በኋላ ማዲንጎ የ14 ዓመት ልጅ ሆኖ የመጀመሪያ ሙዚቃ የጀመረው ከጎጃም ይሁን ከአይ ቲንክ ወይ ከባህር ዳር ወይ ከጎንደር ነው። አያል የሚባል ሰው ነው ይዞት የመጣው ከነሱ ጋር የሚሰራ። በ14 ዓመቱ ሲመጣ እኔ ማዲንጎን ከተማ እንዳሳየው ንጋቱ ጠይቆኝ ቦሌን፣ ለገሃር ባቡር ጣቢያን፣ መርካቶን አዛዙሬው አካባቢውን አሳይቻለሁ። በኋላ ከነ ታደለ ሮባ ከነ ብርሃን ተዘራና ሌሎችም ኒያላ ሆቴል ሄዶ እስከ ጀመረበት ጊዜ ከነሱ ጋር ነበረ እና ባጭሩ በዛ ዘመን እነዚህ የእርጎዬ ልጆች ከፍተኛ የሆነ ዝና ነበራቸው። የእርጎዬ ልጆች እና እዛ ቤት ከሚጫወቱት ሰዎች ማሲንቆ ይጫወት የነበረው አዳነ ተካ ነው። የቬሮኒካ አዳነ ወንድም በኋላ ላይ ማለፊያ ተካ እህቱም ትመጣ ነበረ። በነገራችን ላይ የነ አዳነ እናትና የነ የሽመቤት እናት ታሞች ናቸው፣ የታሞች ልጆች ናቸው። በዛ ቤተሰብ ውስጥ በሙዚቃ መሰሉ ፋንታውን የብርቱካን ልጅ ነች። የመሰሉ ወንድምም አንድ ሙዚቃ ይሰራ እንደነበር አስታውሳለሁ። ጋሽ ፋንታውን አኮርዲዮን ይጫወታል። ያ ቤተሰብ እንዳለ ትልቅ ባንድ ልትሉት በምትችሉት ነገር የሁለት ታሞች ልጆች ብዙ ሙዚቀኞችን ለኢትዮጵያ አፍርተዋል ማለት ነው። ይህን ቤተሰብ ለማስታወስ ለመዘከር ያሰብኩት በማኔጅመንት በአስተዳደር ችግር ምክንያት ያ ቤተሰብ በጣም ገኖ መውጣት ሲችል የዘመኑን የሙዚቃ ኢንዱስትሪ መቆጣጠር በኢኮኖሚም በጣም ፈርጥ መሆን ሲችል ነፍሱን ይማረውና ወንድማቸው ንጋቱ በኋላ የአስተዳደር ችሎታ ማነስ የተነሳ የተበተነ ኃይል ነው። ለምን ባለፈው የሽመቤትን በሴፍ ፋይንታውን ፕሮግራም ላይ ሳያት በጣም ነው ደስ ያለኝ። ወልዳለች፣ ከብዳለች፣ ትልቅ ሰው ሆናለች። ግን በሙዚቃው ዓለም ብትገፋ ኖሮ በእርግጠኝነት በጣም ከፍተኛ የሆነ ገናና ስም ልተክል የነበረች። ከኢየሩስ ጋርም ስናይ አበበ ፍቃዱ የሚባለው ከብጻት ጋር ይዘፍን የነበረው በተለይ ወጣ ያሉ ነገሮችን በሀገራችን የማይባሉ ያላለ የሆነ ለሳቅ የሚሆኑ ወጣ ያሉ ጾታዊ ግጥሞችን በመቀባበል ብጻት ቤት ጨርቆስ ፖሊስ ጣቢያ አጠገብ በነበረው አብረው ይሰራ የነበረው አበበ ፍቃዱ የኢየሩሳሌም ዱባለ ባለቤት ነው። ከመጋባታቸው በፊት ነው ሁለቱም ማቃቸው። እነሱ ላያውቁኝ ይችላሉ፣ ግን እኔ በጣም ቅርብ ነበርኩ እዛ አካባቢ። እናም ምን ልላችሁ ፈልጌ ነው፣ አንዳንድ ሰዎች ታይለንቱ እያላቸው ችሎታው እያላቸው ገነው ለመውጣት ይቸገራሉ። ጓደኛዬና ወዳጄ አዳነ ተካ የኔ ምርጥ የማሲንቆ ተጫዋች ነው። ግጥሞቹ በጣም ደስ ይሉኛል። ፖለቲካ ደፍሮ የሚገጥም ነው። በዛ በኢህአዴግ ጊዜ በዛ ሰዓት እንኳን ባለስልጣኖች ሳይቀሩ
ሰው ምን ይላል የሚለውን ከአዳነ ግጥም ለመስማት እዛ ቦታ ይገኙ ነበር። ሽልማት ይሰጡት ነበር። በዛ አንጻራዊ የሆነ የመናገር የመስፈን የመጻፍ መብት ነበር ማለት በሚቻልበት ደረጃ አዳነ የሚናገራቸው ግጥሞች በጣም ከበድ ያሉ ነበሩ። ግን አንድም ችግር እንደደረሰበት አላስታውስም። እናም አዳነ እነ አምስቱ እርገዮች ጋር ሲሆን ጭር ሲል ቤቱ ዝም ብሎ በማሲንቆ ሰው እስኪሞላ ድረስ አንዳንዴ እነሱ ረፍት ሲያደርጉ ብቻ ነበር የሚጫወተው። ከጊዜ በኋላ ግን በጣም ፌመስ ሆኑ። ከማለፊያ ጋር ይወዳልን ካሳንቺስ ከከፈቱ በኋላ በጣም ገኖ የሆነ ዘመናት ደግሞ በአዳነ ቁጥጥር ስር ነበረች የማሲንቆ እና የአገር ባህል ሙዚቃ። እና እንደዚህ አይነት ፈርጦቻችንን ያፈራችሁ ጎንደርን እያመሰገንኩኝ ከአንድ ቤተሰብ ይህን ያህል ሙዚቀኞች መውጣቱን ለእናንተ ላሳያችሁ ፈልጌ ነው። በሙዚቃው ዓለም አንዳንድ የተረሱ ብዙ ሊነገርላቸው ሲገባ ዝም የተባሉ ሰዎች፣ በስነ ጽሑፉ ዓለም እንደዚሁ የተረሱ ሰዎችን እናነሳለን። ዓለም ሰፊ ነች፣ ሀገርም ጥልቅ ነች። ስለ አንድ ነገር ብቻ እናወራም። ስለ ፖለቲካም ብቻ አይሆንም፣ ስለ ማህበራዊ ነገርም አይሆንም። ስለ አርትም እናወራለን፣ ስለ ስነ ጽሑፍም እናወራለን፣ ስለ ሁሉ ስለ ስፖርት እናወራለን። ከዛም ከተመቻችሁ ይመቻችኋል፣ ካልተመቻችሁ እንሞረዳለን፣ እንስተካከላለን። ሰላም ይብዛላችሁ። ኮንሰርትም እንዳለ እኔ አልሰማሁም ነበር፣ ግን የእንትናን ኮንሰርት እንዳትገቡ እኔ አልገባም እናንተም እንዳትገቡ ብሎ የስሜቱን ሲገልጽ አየሁኝና ይሄ ነገር ያው ሌላ ጊዜም ያለው ገረፍ ገረፍ አልፎ አልፎ በድሮ በትግራይ ጦርነት ጊዜም ኦሮሚያ በነበረውም ጦርነት የተለያየ ጊዜ አርቲስቶች እንትናቸውን ሰረዙ፣ ከህዝባችን ጋር ነን በሚል እንትናቸውን ሰረዙ፣ እንትን ሊሄድ የነበረው ጉዞ ስለሰረዘ ቀረ የሚል ብዙ አያለሁና ትንሽ በዚህ ጉዳይ ላይ ነገሩ ሳሰላስሎ የቆየው ነገር ነው። ግን ዛሬ ግርም አለችኝና አይ በዚህ ጉዳይ ላይ አስተያየት መስጠት አለብኝ ብዬ አሰብኩ። ኦኬ፣ በህዝባችን ላይ የሚደርሰውን ችግር ማለት በሰሜንም በምዕራብም በየትኛውም አካባቢ የሚደርሰው ችግር ሁላችንም ይመለከታል። የሚገደል ሰው ካለ፣ የሚገረፍ ሰው ካለ፣ የሚታሰር ሰው ካለ እንደ ዜጋ አይደለም እንደ ሰው ልጅ ይመለከተናል። ማዘናችን በተቻለን መጠን ይሄ ነገር ትክክል አይደለም ማለታችን የማይቀር ነው። ከእንደገናም የባሰብን ደግሞ ገፍተን ሄድን እንታገላለን ማለት ነው። ትግል ውስጥ ገብቶ መታገል በፋይናንስ ነው ወይ በሎጂስቲክ መታገል ወይ ደግሞ በሞራል ወይ በችሎታ በሆነ ነገር ማገዝ ሊኖር ይችላል። ያለም ነው የነበረም ነው በፊትም። እኔ የሙዚቀኞች መተዳደሪያቸው ምንድን ነው የሚለውን ማየት አለብን። ለምሳሌ አንድ ዘፋኝ ዘፈን ስራው ነው፣ በቃ የዘወትር ስራው ነው። ቤተሰቡ የሚያስተዳድረው ቤት ካለው ቤት ከሰራ ቤት የገዛው፣ ተከራይቶ የሚኖር ከሆነ ክራይ የሚከፍለው፣ ልጆቹን የሚያስተምረው፣ ኑሮውን የሚመራው፣ ለመኪናው ቤንዚን የሚቀዳው፣ መኪናውን የሚገዛው፣ እላዩ ላይ ያሉት አልባሶች የሚገዛበት የስራ ገንዘብ ማግኛ መተዳደሪያው ነው። ይህ ማለት እኔ አሁን ለምሳሌ እኔ በሳምንት 4 ቀን 10 ሰዓት 40 ሰዓት እሰራለሁኝ። እነዛ 4 ቀን ካልሄድኩኝ ደሞዝ አላገኝም። ደሞዝ ካላገኘው የቤት ክራይ መክፈል አልችልም። ስለዚህ ይቸገራለሁ፣ ምግብ ላጣ እችላለሁ ማለት ነው። እነዛ ሙዚቀኞችም እኮ ካልዘፈኑ የሆነ ቦታ የተዘጋጀ ሴሬሞኒ ላይ ተገኝቶ ካልዘፈኑና ገቢ ካላገኙ ኑሯቸውን ቤተሰባቸውን ማስተዳደር አይችሉም። ስለዚህ የኛ ሀገር ጣጣ የሚያልቅ አይደለም። በአንዱ ጋር ሲቆም በሌላ ጋር ይቀጥላል፣ በአንዱ ጋር ሲቆም በሌላ ጋር ይቀጥላል። ስለዚህ እኛ ሀገር ጦርነት ባለ ጊዜና መንግስት ሰው በገደለ ቁጥር አርቲስቶች ምን ሊበሉ ነው? በረሃብ መሞት አለባቸው እንዴ? እስቲ እንደራሳችሁ በእነሱ ቦታ አስቀምጡ። እንዲህ ያልከው ልጅ አንተ ሙዚቀኛ ነህ በል፣ ዘፋኝ ነህ በል፣ ወይ ኪቦርድ ተጫዋች ነው፣ ወይ ድራሚስት ነው፣ ጊታሪስት ነህ፣ ወይ ቤዝ ጊታር ወይ ሊድ ጊታር የሆነ ነገር ትጫወታለህ እና አንተ ቤተሰብህን የምታስተዳድርበት ሌላ እርሻ የለህም፣ ሱቅ የለህም፣ የመንግስት ስራ የለህም። በዚህ ነው የምታስተዳድረው። እና በስንት ጊዜ አጋጣሚ የሚገኝ እድል አሁን ካለበት ከእንግሊዝ ይመስለኛል ሰውዬ ያለው አንተ ካለበት ሀገር አሜሪካን ሀገር ስራ አግኝተህ ብትሄድ ገንዘብ ብታገኝ 1-2 ሾዎችን 3 ሾዎችን አቅርበህ የአመት ወጪህን የመብራትህን የቤት ክራይህን ብትዘጋ ትጠላለህ ወይ? እነዛ ሰዎችም እንደዛ ናቸው።
አንተ ጠዋት ተነስተህ ስራ እየሄድክ የሰራህበትን ወር ሲደርስ ወይ በሳምንት ደሞዝን እየተቀበልክ እነሱን ስራችሁን አትሰሩም። የሆነ ቦታ ጦርነት እየተደረገ ነው፣ ስራችሁን አትሰሩም። በግል ማድረግ የምትችለው ልንገር ወንድሜ፣ ከአንተ ባላውቅም አዘንክ አዘኔታ ከሰማ አትገኝ። አንተ እዛ ቦታ አትሄድ። ላትሄድም ትችላለህ። ምናልባት ፍላጎቱም የለህም ይሆናል እኮ። ግን የኛ ሰው ደፍሮ አይናገርም። አንድ ነገር ቢል ሰው ይጮሃል። ሰው እንዲህ ይለኛል ቢል በይሉኝታ ወደ ገደል እየገባን ነው። ወንድ ከሆንክ ትታገላለህ፣ ትግል ውስጥ ትገባለህ። ወይ በገንዘብህ ወይ ራስህ ትዋጋለህ እንጂ እኔ ስለምዋጋ ሌሎች ሰዎች ስራቸውን መስራት የለባቸውም ኑሯቸውን መኖር የለባቸውም ልትል ትችላለህ። ራሱ እኮ ለትግሉ ራሱ ደጋፊ ሳይሆን ነቃፊ ነው የምታበዛለት እንደዚህ ስትሆን። ያ በአማራ ክልል የሚደረገው ነገር ላይ ሁላችንም እናዝናለን። ብንችል አቅሙ ቢኖርና ብንረዳ ብዙ ብናደርግ ደስ ይለናል። በኦሮሚያም ቢሆን በሚደረገው ነገር ሰው በሚሞተው ነገር የሰው ብሔር ባለው ስሙ ነው እንጂ የሰው እንትን የለውም። የሁሉም ሰው ደሙ ቀይ ነው ያለው ማን ነበረ? የትም ቦታ ሰው ከሞተ ትክክል አይደለም። የትም ቦታ ኦሮሚያ ቢሆን፣ ሶማሌ ክልል ቢሆን፣ አፋር ቢሆን፣ ቤኒሻንጉል ቢሆን፣ ደቡብ ቢሆን የትም ቦታ ሰው ከሞተ ልክ አይደለም። የገደለውም ሰውዬ የሚያስገድለውም ሰውዬ ይጠየቅ በህግ። ግን ሙዚቀኞች ከዚህ ጋር ምን ያገናኛቸዋል እንዴ? የሆነ ሰው የሆነ ነጋዴ እነሱን ለማምጣት አዳራሽ ተከራይቶ ከፍሎ ምን ብሎ ጨርሶ እንግዶቹን ጠርቶ ልክ ሰርግ እንዳለበት ሰው 3 ቀን 4 ቀን ሲቀረው ኖ ማንም ሰው መሄድ የለበትም እኛ በጦርነት ላይ ሆነው ህዝባችን እያለቀ ምን ማለት ነው? አንተ ስራ አትሄድም ወይ? ስራ አቁመሃል ወይ? ስራ ካቆምክ ንገረን እስቲ። በዚህ ምክንያት ስራ እየሄድክ አይደለም? ቋሚም ይሁን ስራ ጊዜያዊም ይሁን የግልም ይሁን የምትሰራው ስራ አቁመሃል ወይ? ቢዝነስን አቁመሃል ወይ? ጦርነት አለ ብለህ ወገኔ እየሞተ ነው ብለህ። እነሱ ስራቸው ነው። የሚገባውም ሰው ብዙ አትፍረድበት። አንድ ሰው ዘፈን ባለበት ወይ ሙዚቃ ባለበት ቦታ፣ እኔ ስለ ሃይማኖተኞች አይደለም ማወራው። አንድ ሰው የሚወድ ዘፈን የሚወድ ሰው ከሆነ ዘፈን የሚወደው አርቲስት ሲመጣ በጣም ለብዙ ዓመት ከቤተሰብ የተለየ ሊሆን ይችላል። አገር ቤት መሄድ ማይችል ሰው ሊሆን ይችላል። ብዙ ናፍቆት ያለበት ሰው ይሆንና ስሜቱን እንትን ለማለት በቃ ትንሽ ዘና ላለው ብሎ ልግባ ካለ ያ ሰውም እኮ የሚገደለው ህዝብ ይገደል ሰይ አለ ማለት እኮ አይደለም። ለምንድን ነው ጉንጭ አልባ እንትን የምናደርገው? ምንድን ነው የሚባለው? ከልብ ያልወጣ እንትን አዘኔታም ምንም ከልብ ያልወጣ ትታገላለህ። ከፈለክ ነፃነትን የምትፈልግ ከሆነ በዘር ዘመን ነፃነትን በነፃ የሚሰጥህ የለም። ዋጋ ከፍለ ነው የምታገኘው። ሁለት ነው አማራጭ አለ። ወይ ታግለ ነፃነትን ማግኘት አሊያም ደግሞ የሚሉን እሺ ብሎ መኖር ነው። ስለዚህ የግድ ታገላለሁ ካልክ ትታገላለህ እንጂ ታገሉልኝም አይባልም። ዋጋ ትከፍላለህ። በዱር በገደሉ በፀሐይ በብርድ በውርጭ ፋኖ እያደረገ እንዳለው ሌሎች ታጋዮች እንዳደረጉት ታግለ ነፃነትን ታገኛለህ። ጭቆና በቀላል ጨቋኞች በቀላል አይለቁም። ግን ገና ለገና የዛሬ 10 ዓመት የዛሬ 5 ዓመት ወይም የዛሬ ዓመት የዛሬ 6 ወር ነፃ ምትወጣ ከሆነ ነፃ መውጣት ማለት እኔ ይሄ መገንጠል ምናምን እንዳይመስላችሁ። የሆነ የሚጨቁን አካል ካለ እሱም ከላያችሁ ላይ ይመጣል። እሱ እስኪደረግ ግን ሰው ውሃ ማይጠጣ ሽንቱ ማይሽና እንዴ ልጆቹን ማያስተምር ኑሮውን አይኑር። እሱ ቤቱ ስንት ነገር እንደጎደልበትም በምን እናውቃለን? እኔ ለሁሉም ሙዚቀኛ ነው። አውስትራሊያ ተሰረዘ ሲባል እሰማለሁ። ዩኤስኤ ተሰረዘ ይባላል። እንትና እንዴት ይዘፍናል፣ እንትና እንዴት ትዘፍናለች። ይሄ ስህተት ነው። ይሄ ዘወትር ስራ ነው። ይሄ አንተ ስራ እስካላቆምክ ድረስ እነሱ ስራ አቁም ማለት የለብህም። ቴዲ አፍሮ ኮንሰርት ያቀርባል ሲባል ሰምቼ አሁን የሰማሁት ከአንተ ነው የሰማሁት። ግን ይሄ የኋላ ቀርነታችን መገለጫ ነው። ስራ ስሩም ማለት እኮ ነው። አንተ ሙዚቀኛ የሆነ ሰው ዘፋኝ የሆነ ሰው የሆነ ቦታ ጦርነት እየተካሄደ ስለሆነ የሆነ ቦታ ወንጀል እየተሰራ ስለሆነ የሆነ ሰው ቦታ በደል ስለደረሰ አንተ አትበላም አትጠጣም ይባላል ወይ? እሱ አይደለም እኮ ያን ነገር ያደረገው። ከዚህ በኋላ እንደዚህ አይነት ነገሮች ዝም አንበል እንጂ እናርም። ታናናሹ ወንድሞቻችን ምናልባት በስሜት ይሆናል ቢሉት፣ ግን እውነታው ይሄ ነው። ይቅርታ
ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።